በመጀመሪያ ደረጃ የደርሶ እንደመጣ ራሱ ጥያቄ ተደብቄ ነበር በቃ ተደብቄ ሲጀመር እናንተ ራሱ መቼ ነው ተተጉኛላችሁ እናንተ ራሱ ነኝ ቆይ ለምጠይቅህ የሁለት ሰው አይን ነበር እኔ ጋር እሱን ላደርስላቸው ነበር ተከታትረን ወደ እነሱ እየሄድኩ በዛው ነው የጠፋሁትና እዚህ ቤት ውስጥ ለኛም የለም ነበር መረስ አልቻልኩም ነበር ይላባብይ እኮ ደግሞ ለሳቸው እኮ የተወሰነ ነው ያለው ደግሞ እንደሚገበር ታውቃለህ አይደል እንዴ ውድ ቤተሰቦቻችን እንዴት ናችሁ እንዴት ከርማችሁልኛል ይሄው ዛሬም ደግሞ ሰሞኑን ሳቀርብላችሁ እንደነበረው የሰው አይን ከሚገብሩት አንዱን ደግሞ የሚበሉት የተለያየ ቪዲዮዎች ሰሞኑን እየሰራውላችሁ የነበረው ነበረ ዛሬም ከዛ ኬስ ጋር ተያይዞ ይሄ ወንድም የምታዩት በጣም ዋናውን ሰውዬ ሊያስገኝልን የሚችል ቅርብ የሆኑ ሰው አብሯቸው የሚሰራቸው የነበሩ ሰዎችን እነሱን ሊያጋልጥልን ወደኛ መጥቷል እስቲ ምንድነው ያመጣው ያው ከኔ ጋር ከካሜራ በስተጀርባ የተለያዩ ነገሮችን ስናወራ ነበረ መጀመሪያ ኢንቦክስ አድርጎልን ነበረ ከዛ በኋላ በስልክ አውርተናል ከካሜራ በስተጀርባም የተለያዩ ነገሮችን አንዳንድ መረጃዎችን እየነገረን ነበረ እኛም ስለነዛ ሰዎች እውነተኛ መሆኑን ስለሚሰሩት ስራ የተወሰነ ጥናት እያደረግን ነበረ ያው ስለ ድብቅ ስራቸው ሳይሆን ከቨር አድርገው ስለሚሰሩት አንዳንድ ነገሮች እያየን ነበረ ምንድነው የሚሰሩት የሚለውን ነገር ግን ሙሉ እንዲሆንልን መረጃችን እስቲ ምንድነው ያመጣው እዚህ ድረስ የሚለውን እንየው ሰላም ወንድሜ ሰላም ነው እንዴ ነው እስቲ መጀመሪያ ለተመልካቾቻችን ስምን ነገርና ያመጣህን ጉዳይ እንነግራቸዋለን ያው እኔ ዳንኤል እባላለሁ እሺ ዳንኤል የመጣሁት እንደነገርኩ እንግዲህ የነ መቅደስን የነሱንና ተቃለ ያው የሚሰሩትን ስራ እንደነገርኩ በእኔ በኩል ምን ሰራ እንደነበር እና እነሱም ያረጉ የነበሩትን መንገዱን በምን መልኩ ያረጉ እንደነበር እንግዲህ ያው ተተባበረልህ ብለኛል የጠየቀኝን ለመመለስ ለመተባበር ነው የመጣሁት እሺ በጣም እናመሰግናለን ያው እሱም እንግዲህ ዋናው አንቀሳቃሻቸው እንደነበረ እየነገረኝ ነበረ እነዚህ ሰዎች ለሚሰሩት ስራ የወንጀል ስራቸውን እና ሁለት አይን እንግዲህ የሚያቀርቡበትን የሚያወጡበትን ስለ ወንጀል ስራቸው የሚያውቀው በተለይ ከሰሞኑ ፕሮግራም ጋር ተያይዞ ስለሆነ እስቲ እነዚህ ሰዎች እንዴት ነው ይሄን ስራ የሚሰሩት ያው አብዛኛው በኔ በኩል ያው ብዙ ነገር ሰራላቸው ነበር ብዙ ሰው አላቸው ከስራቸው የሚሰራ ከኔም ስራ አለ በጣም ከምታስበው በላይ የተቀናጁ አቅም ያላቸው ነው እና ከተሞች ላይ የተለያዩ ከተሞች ላይ ኤሌክትሮኒክስ የሚሸጣሉ ብዙ ዕቃ ያስመጣሉ ስለዚህ ብዙ ቦታ እጅ ስላላቸው የሚሰሩት ስራ ያው ብዙ ነው እኔም ፕሮግራሙን እንግዲህ አይቼ ነው ይሄን ያህል ደረጃ እንደዚህ የሚደርስባቸው ከመጣ እንደዚህ ማስረጃ ይዞ ማቅረብ የሚችል ከመጣ ቢያንስ አሁን እኔም ብረዳ እንኳን ነው እኔን የሚሰማኝ የሚያደምጠኝ አገኛለሁ ብዬ ነው እንጂ እንደዚህ ለማጋለጥ ካሰብኩ እኔም ቆይቼ ነበር ምክንያቱም ብዙ ነገር ነበር እኔንም የነጠቁኝ ያውሬ ስሰራ የነበረው በጣም አሪፍ ያው ወደ ትክክለኛው ቦታ ነው የመጣው እስቲ እንዴት ጀመርክ ከነሱ ጋር ስራ የጀመርኩት እንግዲህ ወደ 2013 እንደዛ አካባቢ ላይ ነው እንግዲህ ከአካውንቲንግ ነበር የተመረኩትና በሂሳብ ነበር ለሂሳብ ስራ ነበር የተቀጠርኩት ስቀጠር ከዛ በኋላ ግን ያው ያኔ እንደውም እንዳሁንም በደንብ እንትን አላሉም ነበር እንደሁኑ በደንብ አልተደረ ከዛ ጊዜ ጀምሮ ብዙ ስራ ይሰሩ ነበር ግን ታቀልቀስ በቀስ ነው ያው ከነሱ ጋር ወራቶች እያሳለፍኩ ስመጣ በደንብ ቀርባቸው ነበር መቅደስ ደግሞ የዞሮ መቅደስ ያው ትንሽ እሷ ትቀርበኝ ነበር ከሌሎቹ በደንብ ታወራኝ ነበር ትቀርበኝ ነበር እንደ ጓደኛም እና ወደ እነሱ ጥመድ እንገባ ያስገደደኝ እንግዲህ ፍቅረኛ ከዩኒቨርሲቲ ኦልሞስት ከገባን ጀምሮ ፍቅረኛ ነበረችኝ ከሷ ጋር ወደ የክፍለ ሀገር ልጅ ነበረች ስለዚህ እኔ ጋር የግድ እንድትኖር ማምጣት ነበረብኝ ግን አቅም አልነበረኝም እኔም ተከራይቼ ነበር የምኖረውና
እንግዲህ እሷም ከቤተሰቦቿ በቃ ጠፍታ ከቤተሰቦቿ ጋር ሳትስማማ ቀርታ እዛው ለሌላ ሰዎች ሊድሯት ነበርና በቃ እኔ ጋር መታ እኔ ጋር ነበር እንትን የምትለው። በወቅቱ ስራም እየሰራች አልነበረም እና ትንሽ ጥሩ አልነበሩም የነበሩት። ያው ታውቃለህ ኢኮኖሚው ምኑም የሚያስቸግር ነበርና ከዛ ግን ቀስ በቀስ እየታመመች ስትመጣ በቃ እኔም ሌላ ቦታዎችም እንትን ማለት ስጀምር ያው ወይዘሮ መቅደስ በመሀል ላይ ያው ነገሩን ያለውበትን ችግር ስነግራት እንደምትረዳኝ ያው እሷም አንዳንድ ነገሮች እሺ ካልኳት እንደምትረዳኝ ቃል ትገባልኛለች። ከዛ በኋላ ገንዘብ ታበድረኝ ጀመረ። ጥሩ መሄድ ጀመር፣ ማሳከምም ጀመርኩ። ከዛ በኋላ ግን ከሂሳብ ቀጥታ ከተለያዩ ክፍለ ሀገር ከድንበሮች ነው የሚያስመጡት። እንደዚህ ሞባይሎች ኤሌክትሮኒክሶችን የሚያስመጡት ከድንበር ላይ ነውና በኮንትሮባንድ አይነት ነገር ማለት ነው። አዎ በኮንትሮባንድ ነው። እዛ ላይ በቃ እንድገኝ ማድረግ ጀመረች። እኔ ደግሞ በጣም ከሂሳብ ጋርም ከሰዎች ጋርም እግባባለሁ እና ከዛ በኋላ ያው ሰዎችን ማወቅ ጀመርኩ። ያለውን ሲስተሙን በደንብ እንትን ማለት ጀመርኩ። እየወጣው ወደ ጉምሩክም ያው ሁሉም ቦታ ያለው ጋር እኔ ሆነ ማስይዘው ማለት ነው። ከዛ በኋላ ከአንድ አመት በኋላ ያው ከፊት ሆንኩ እኔ ሆንኩ ሁሉንም ነገር ማስጨርስላቸው። ግን በዚህ የሚያበቃ መስሎኝ ነበር። ያው ሌላ ታውቃለህ ያው ከባለቤቴ ጋር በጣም እንደዚህ ግልጽ በጣም ጥሩ ሰው ናት። በጣም ለእምነቷ ጥሩ የሆነች ሰው ናት። ከዛ በኋላ ግን ምን እንደምሰራ አታውቅም። ህይወቴ የተለወጠው እሷ በትክክለኛ መንገድ ማመጣ ነው ይመስላት። ግን ከዛ በኋላ በቃ ምንም ሰላም እየተሰማኝም አይደለም። መሀል ላይ ርቀታችን የስስ ክፍተታችን እየጨመረ መጣ። ከባለቤቴ ጋር ማለት ነው። ከባለቤቴ ጋር ከፍቅረኛዬ ጋር እና ከዛ ግን በአንድ ምሽት ላይ አንድ ፕሮግራም ነበረንና በመስሪያ ቤት አንድ ዝግጅት እንትን ተዘጋጅቶ ታውቃለህ ምን እንደሆነ አላውቅም። በዛ ምሽት ላይ ያው ጠዋት ስነቃ መቅደስ ጋር ከወይዘሮ መቅደስ ጋር ያው በፎቶዎችም በቪዲዮም የተደገፈ ከሷ ጋር ያው ምሽቱን ስናሳልፍና ስማግጥ እንደዚህ አሳየችኝ። ያኛውን ለባለቤቴ እንደምታሳያት ከዛ በኋላ በቃ ያለችኝን ሙሉ ካላረኩ ያው እንትን እንደማልል አደረገችኝ። ከዛ በቃ ሌላ አይነት ስራዎች በቪዲዮ ይዛብህ ማለት ነው። ቪዲዮ ይዛብኝ። እስከዛ ሰዓት ድረስ አንተ የምትሰራ የነበረው ይቅርታና ካቆረጥኩ፣ እስከዛ ሰዓት ድረስ አንተ የምትሰራላት የነበረው ያው መጀመሪያ ዋና የመጣበት ነገር የነገርከኝ ነገር አለ ወደሱ የምንመጣበት ሆኖ መጀመሪያ ግን የሚያሰሩ የነበረው ይሄ የስልኩን ስራ እቃዎቹን ብቻ ነው የነበረው። ላፕቶፖችም ይመጣሉ። በተለይ ስልክ ላይ ነው ብዙ ጊዜ ግን የተለያየ ቲቪም ይመጣል። የተለያዩ እቃዎች ነው የምናስገባው እንደዚህ በማልም ከሷ ደግሞ ከኔ ጋር አብራ ምሰራለች ቤዛ የምትባል እሷም የተለያዩ ብቻ በደንብ አብረው ይሰሩ ስለነበር እሷም የተለያየ እቃም ያስገባሉ ብቻ አንዳንድ ነገሮች ላይ ጎጥም። ግን ያው እኔም ትኩረት የነበረው እነዚህ ኤሌክትሮኒክሶች ላይ ብቻ ነበር። ከዛ ግን ከጥቂት ጊዜ በኋላ ያው እንዳልኩ ከዛሽ ምሽት በኋላ ሰዎችም እንዳሉ ልጆች አንዳንድ በተለይ ወላጅ የሌላቸው ጎዳና ተዳዳሪዎች ወይ ደግሞ አንዳንድ አዛውንቶች ወይ ብቻ መጀመሪያ ለሕክምና እንደሆነ ባላቅም ግን ሊረዷቸው ሊያግዟቸው ወይ ሊያስተምሯቸው ወይ ብቻ ለእንደዛ ነው በሚል ነው እና በተለያየ መልኩ አንድ ደላላ ነበር እዛ በቃ ከእሱ ጋር አገናኙኝ። ያው እሱ ያመጣልኛል። ከዛ በኋላ በቃ እሱንም እንዳለ እኔ እንትን ማለት ጀመርኩ። ከመጡ በኋላ ግን የሚደርስባቸውን ነገር ሳይ በቃ እንግዲህ ምንም ማድረግ አልችልም። እኔም ተጨማለኩበት ገባህበት ማለት ነው። ግን በቃ ህይወቴ መሀል ላይ ቀረ ታውቃለህ። በፍርሃትም ተይዘ እዛ ጋርም ከሁሉም ያጣውንኩ መሀል ላይ ገባ እና ከዛ በኋላ ያለውን ኦልሞስት ከ2 አመት በላይ የሚሆነውን በቃ ምንም እንትን ያልሆነ ህይወት ነበር የማሳልፈው። በቃ እዚህ ነኝ እዛ ነኝ፣ ከባለቤቴ ጋርም ጊዜ የለኝም በጣም እንትን እና ከጊዜ ብዛት ያው ከፍቅረኛዬ ጋርም እንትን ማለት ጀመርን። ያለው ነገር እየሰፋ መጣ ርቀታችንም እና በቃ አልፎ ለመንገር እሞክራለሁ። ግን ምን እንደምሰራ ያው ምን እንደምትለኝ ስለማውቀው መልሼ እተዋለሁ እና ከዛ በኋላ ግን ቢያንስ የምሰራውን የኮንትሮባንዱን ቢያንስ እሱ ልናገር ብዬ ነገርኳት። ግን የበለጠ ጭራሽ የሚያራርቀን ሆነ። እንደውም
ያው ገንዘቡን ያን ሁላ ገንዘብ ከየት ነው የምታመጣው የሚባል ያው እሱማ እኮ ሁሌ አለ። ግን ብዙ ጊዜ ወደ መንገድ ላይ ነው የምሆነው፣ አንዴ ወደዚህ አንዴ ወደዛ ክፍለ ሀገር ነው የምሆነው። ከዛ በኋላ ግን በቃ ስራውን ካላቆምክ እንደዚህ ካቆምኩ ደግሞ እኔ ብዙ ጊዜ ላቆም ፈልጌያለሁ። ግን እንዴት ብዬ ላቆም እንዳልኩክ ባቆም አንድ የያዙብኝ ነገር አለ፣ በሱ ታስፈራራኛለች። ሁለት ማቆም የምችለው ነገር አለ፣ እንደ ቀልድ ገብተህ የምታቆመው አይደለም። ገባ እና ከዚህ በፊትም እንደዚህ በጣም እንትን ብሏቸው ሳያውቁት ገብተው ለማቆም የሞከሩት ላይ የደረሰባቸውን ስለማቅ ሲጀመር ደግሞ ራስህም ነበር አይደለ እርምጃ የምትወስድባቸው የነበረው እንዲወሰድባቸው። እኔ ተገኝ ይሉኛል እንጂ ምንም ኦልሬዲ እኔ ባልኖርም በቃ ሞስትሊ እንዳልኩ እኔ የምሰራላቸው ከሂሳብ ጋር ከእንደዚህ በቃ አለ አይደል ማናገር ያለብኝ መሄድ ያለብኝ ቦታዎች ላይ ነው አብዛኛውን ጊዜ እንጂ ሌላውን ስራ ያው የሚሰሩት የነበሩት ኦልሬዲ አሉ። በቃ በደንብ ጭራቅ የሆኑ ሰዎች አሉና ስለዚህ ምንም ማድረግ አልችልም። መጨረሻ ላይ ግን የእናንተን ፕሮግራም ከመስማቴ ከአንድ 2 ወር በፊት ግን በቃ ያለኝ አማራጭ ምንም ማለት ከእሷ ጋርም ፍቅረኛም ጥላኝ ወደ ቤተሰቦቿ ቤት ስትሄድ በቃ ምንም ያለኝ አማራጭ እኔም መጥፋት ነበር። አድራሻዬን ቀየርኩባቸው። ከነሱ ጋርም ያለኝን በቃ ሙሉ እንትኔን መገኘን አጠፋው። ይሄኛው የእናንተን ፕሮግራም ስሰማ ግን በቃ እንደዚህ የሚመጣ ሰው ካለ ቢያንስ ምክንያቱም ማንም የሚሰማኝ አልነበረም። ገባ የትም ልደርስ አልችልም ብቻዬን እና እንደዚህ ግን ኦልሬዲ ኬዙን ይዞ እንደዚህ ለማጋለጥ ዝግጁ የሆነ አካል እንዳለ ሳቅ ይሄ በጣም ነው ደስ ያለኝ። በጣም ደስ እያለኝ ነው። ሳወራህም እንግዲህ ቴክስቴ ትመልስልኛለህ ብዬ አላሰብኩም እና የሚደርስብኝን ያው ነው ኦልሬዲ። እዚህ ጋር ደግሞ ሁለታችንም እንግዲህ አንተም ደግሞ እዚህ ጋር ማመን ያለብህ ነገር ትክክለኛ ነገሮችን፣ ትክክለኛ ኢንፎርሜሽኖችን፣ ትክክለኛ መረጃዎችን ለእኛ በሰጠህን ቁጥር ነገሮቹን ለእኛ የምንሰራቸውንም ስራዎች እያቀለልን ነው የምንሄደው ማለት ነው አይደለ? ምንድነው እንደዚህ ልልህ የፈለኩበት አንደኛው ምክንያት ያው መጀመሪያ አሁን ካሜራ ላይ ስለሆነ ሊሆን ይችላል እንጂ በስልክና ከካሜራ በስተጀርባም ስናወራቸው ስለ ወንጀል ስራዎቹ ምናምን እኔ እናንተ ስናወራቸው የነበሩት አንዳንድ ነገሮች ነበሩ። ከነዛ መሀል አንተ ቢያንስ እንግዲህ ከ2013 ወዲህ ቢያንስ ለ5 ዓመት ምናምን እነሱ ጋር ሰርተሃል። ከ5 ዓመቱ ወደ 3 ዓመቱን የሚሆኑ የሰራኸው ከኮንትሮባንዱ ስራዎቹ ጋር ተያይዞ ያለውን ነው በደንብ ስትሰራ የነበረው። ቢያንስ 2 ዓመቱን ደግሞ መጀመሪያ ስትነግረኝ እንደነበረው ከዚህ ከአጉል እምነት ጋር ተያይዞ ከሚገብሩት ነገር ጋር ተያይዞ ደግሞ ቢያንስ 2 ዓመቱን በደንብ እንደሰራ ነግረኸኛል። ለሌ የፈለኩት ምንድነው በዚህ 2 ዓመት ውስጥ ስትሰራ ያው ቪዲዮዎቹን ነው እንግዲህ ይዘውበት ከሷ ጋር ካደርክ በኋላ የነበረው ለባለቤትህ እናሳያታለን በሚል ማስፈራሪያና ባለቤትህ ደግሞ ታማ ስለነበረ ያው ገንዘብ እየሰጡ እየደለሉ ነው እዚህ ነገር ውስጥ ያጨማለቁ። በዚህ 2 ዓመት ውስጥ አንተ ሚናህ የነበረው መጀመሪያ ላይ ስትነግረኝ እንደነበረው የተለያዩ ሰዎችን ለእንደዚህ ለሚገበሩ ሰዎችን ማቅረብ አይደለ? የሚያቀርቡ የተለያዩ ሰዎች አሉ። እነሱን የሚያሰማራ ቤዛ ደግሞ ዋናዋ ለአንተ የተለየ ፍላጎት እንዳላት ካወቅ በኋላ እሷም የተለየ ፍላጎት ስላላት ወደ እሷ ለማቅረብ የተለያዩ ሰዎችን የመመልመል ስራ፣ ይህን ስራ የሚሰሩላቸውን ሰዎች የማሳመን ስራ ትሰራ እንደነበረ ነግረኛል። እንዴት ነበር እስቲ እነዛን የምታረጋቸው ሰዎቹን እንዴት ነው የምትመለምላቸው የነበረው? ለእናንተ የሚሰሩትንና የሚመጡትን አመለን ይቆይል። አሁን መጀመሪያ እኔን የሚጠቀሙብኛል ማለት ተምሬያለሁ። እንደነገርኩህ ሂሳብ ላይ በጣም ጥሩ ነኝ። በጥሩ ማረግም ነው የተመረኩትና ለስራ ነበር መጀመሪያ በደንብም ስራዬ ላይ ቅልጥፍናዬም ይሆናል ሜቢ አይናቸው ውስጥ እንድገባ ያደረገኝ። ከዛ በኋላ ግን ክፍለ ሀገርም እንዳለ ስራውንም በደንብ ጥልቅ እንደሆነ ምክንያቱም እኔ አንድ ሱቅ ውስጥ ነበር ስገባ አንደኛው ብራንቻቸው ውስጥ ነበር የገባሁት። ከዛ በኋላ ግን በጣም ሰፊ እንደሆነ እኔ ራሱ የነበረኝ ኤክስፔክቴሽን ስለነሱ የሚሰሩትና ከዛ ግን ምን ያህል ጥልቅ እንደሆነ አቅማቸውም ሳይ ሁሌ ምን ይሆን የሚለው እንትን ነበረ። ከዛ በኋላ ነው ቀስ በቀስ የኔም እንደዚህ ኢገር መሆኔ በጣም ስፈልግ ምን ስል ነው እሷም አይን ውስጥ የገባሁት ምናልባትና ከዛ በኋላ ግን ከመጀመሪያ ገንዘብ ነው በቃ ገንዘብ ካበደረችኝ ገንዘቡን እያበደረችኝ ያው ገንዘብ እስከሰጠችኝ ድረስ እኔም በቃ የሚሆነውን ዋጋ ለመክፈል ተዘጋጅቼ ነበር። ማለት በእንደዚህ ብቻ የሚያልቅ መስሎኝ እና እንዳልኩ ኮንትሮባንዱ ላይ ገባው። ከዛ በኋላ ብዙ ሊንኮች ፈጠርኩ። ብዙ እንዳልኩ ከተለያየ ድንበር ላይ አሉ ከኬንያም እና
ያሉ ቦታዎች ላይ ሰዎች የሚያመጡትን ሰዎች ከነሱም ደግሞ በርካሽ ዋጋ ከማመቀበል እንዳለብን እና የተለያዩ ሰዎችን የማናገረው እኔ ነኝ ከሚያቀርቡላቸውን እቃ ከነሱ ጋር ያለውንም የትራንዛክሽን የክፍያዎቹንም የተለያዩ እንደዚህ የማረገው ኮንትሮባንድ ሲያልፍም የሚከፈል የነበረውን የምከፍለውም እኔ ነኝ የምከፍልላቸው እና እነዛን ነበር መጀመሪያ በሳራ የነበረው የመጀመሪያዎቹ 3 አመት ላይ ማለት ነው። ከዛ ደግሞ 2 አመታቶች አሉ። አሁን እኛም ፕሮግራም እየሰራንበት ያለው ዋናው ጉዳይ ከዚህ ከአይኑ ጋር ተያይዞ በተለይ 2 አመቱን አንተ ፋሲሊቴት የምታደርግላቸው ነገሮች አሉ አይደል? አንተ የምታሽከረክርላቸው አንተ ሰዎቹን የምትመለምልላቸው ለምሳሌ እዚህ ከተማ ላይ እገሌ ቢሆን እዚህ ከተማ ላይ እገሌ ቢሆን እንደ መልማይ በጥቅም እየገዛችሁ ማለት ነው አይደል? ከምን አላቸው ምልህ አሁን እኮ መጀመሪያም ሰዎች አሏቸው ግን ከዛ በኋላ ምን ሆነ መሰለ ከኦሬዲ ሰዎቹን ከዚህ ቦታ ተገኝቷን ሲባል ልጆቹ እንዳ ወይ ልጆች ናቸው ወይ አዛውንቶች ነው ብዙ ጊዜ ወይ በጣም የታመሙ ሰዎች ናቸውና ከዛ በኋላ በቃ ያሉበት ቦታ ላይ መኪና አሳይን አደርጋለሁ። ከዛ መኪና ሹፌር ይዟቸው እንዲቀበል አንዳንዴም ማያውቁም አሉ ዝም ብሎ በቃ ሰው እንደሚቀበሉ ብቻ ነው ሌላ ምን ማያውቁ አሉ እና ሰው አሳይን አደርጋለሁ ይዟቸው ይመጣሉ። የሚያርፉበት ቤት አመቻቻለሁ። ኦሬዲ ቤቶች የተለያየ ሰፈር አለ እና እዛ ቤት እንዲያርፉ አደርጋለሁ። ክፍያዎቹ ለደላሎችም መክፈል ያለበትንም ለአንዳንድ ጊዜ ለቤተሰቦችም ለተለያዩ መከፈል ያለባቸውን በእኔ እንትን ነው የማካሄደው እና በቃ ለነሱ እንደ ድርጅቱ ፊት ነበር የሚያደርጉኝ። ገባ እንዳልኩ መቅደስ ትንሽ ከኔ ጋር እንትን አላት ብያህ ነበረ አላት ስለ ያው እኔ ጋር ፍላጎት ነበራትና እንደዚህ እንትን እንድልም ያደረገችኝ እሷ ናት። ይሄ በቃ አንድ ቀን ከሱ ጋር ሆናለሁ የሚልም ወይ አብረን እናስቀጥላለን የሚልም ሀሳብ አላገባና በደንብ ከጎኗ እንደሆን በቃ እንደምታምንብኝ በቃ ነገሮች ላይ ሁሉም በሷ ስራ ያሉት በቃ እኔ ላይ እንትን እንዲሉ ነበር የምታደርገው እኔ ላይ እምነት እንዲኖራቸው ኢቭን አንዳንድ የወላ እንትን የሚመስላቸው አሉ እኔ ወላ በቃ የሁሉም እንትን እኔ እንደሆንኩላ ነበረ። ምንም እዚህ ጋር እንዳልከው እንደነገርኩ ነው እና እንደሰማሁትም ኦሬዲ ሁሉንም ነገር ታውቁታላችሁና በጣም የሚሰቀጥጥ ነገር ነው የሚደረገው። በእርግጥ እኔ ካደረስኩ በኋላ ምን እንደሚደርስባቸው አውቃለሁ እንጂ ቆሜ ማየት ይከብደኛል። ብዙ ጊዜ አልገኝም ብገኝ እንኳን በቃ መፈጸሙን በቃ የሚፈልገው ነገር መኖሩን በቃ አይኖቹም ነገሮቹም ያው መዘጋጀታቸው ቁጭ ብለው ሲበሉ ታይተው እንደዚህ ያደርጋሉ ሲበሉ ላይ እንደምታቅ ነግረኛል አይደል? አረ ለኔ ራሱ ብዙ ጊዜ እንትን ትለኛለች። በነገራችን ላይ ያዘገድዱሃልም ግን እንዳልኩ በቃ መቅደስ ናት ብዙ እንድጨነቅም ስለማፈልግ ያው እንትን ስለምትለው እንጂ በጣም እዚህ መጥቶ ለማውራት እኔ በጣም የሚያሳፍረኝና ከዚህ በላይ ግን ውስጥ ያው ሲበሉ ግን እንደዚህ ሲገፋፉ ምናምን አይነት ማለት አንተም ወደዚህ ነገር የበለጠ እንደሚቀየር ምናምን አይነት ነገር ህይወትም ምናምን እየነገሩ ነው መቼም አይደለ? እነሱማ ወደዚህ ነገር ግባ የሚሉ እነሱማ እኮ እነሱ ጋር የሚመጡትም እነሱን እንዳለ እኮ በቃ የሚያምኑት ኦሬዲ እንደ እምነት ይዘውታል። በቃ የሁሉ ስኬት በዛ እንደመጣ ነው የሚያውቁት። ገባ ይሄ ነገር ከተጓደለው ሁላ የሆነ ነገር እንደሚደርስባቸው ነው የሚያምኑት። ግን እኔ እንደዚህ አይነት ነገር ውስጥ የለውም። እኔ የራሴ ሃይማኖት ያለኝ ሰው ነኝ። እኔ እንደዚህ የእንጀራ ጉዳይ ሆኖ እኔ ፍቅረኛ ነገር ሆኖ ገባሁበት እንጂ እንደዚህ ሀሳብ ያለ እንደዚህ አይነት አመለካከት ያለኝ ሰው አልነበርኩም። እኔም እንደ ሰው በቃ ተምሬ የሆነ እየሰራሁ የሆነ ደረጃ ደርሳለሁ ብዬ አስቤ የነበርኩ ሰው ነኝ። መሀል ላይ በቃ ህልሜ ተጨናገፈ። መሀል ላይ በቃ እንትን አልኩ እንጂ ያው እኛም ደግሞ ሌላ ደግሞ አንድ ካጣራናቸው ነገሮች ምንድነው ብዙ ጊዜ እዚህም ስራ ላይ ከሚያጋጥሙን ነገሮች አንዳንድ ነገሮች ምንድነው እንደዚህ አይነት ስራ የሚሰሩ ሰዎች የሆነ ከቨር አፕ ሌላ የሚሰሩት ስራ የሆነ በጎ ነገር የሚያስመስሉት የሚሰሩት የተለያዩ የሚያበረክቱት ለህብረተሰቡ የተለያዩ ስራዎች አሉ። አብዛኞቹ እዚህ ነገር ውስጥ እዚህ ባዕድ ነገር ውስጥ ባዕድ አምልኮ ውስጥ ያሉ ሰዎች ያው ለህብረተሰቡ ለሰው ጥሩ መስለው ለመታየት የሚያደርጉት አንዳንድ እንቅስቃሴዎች አሉ። ሰው መርዳት ምናምን አይነት ነገር ስናጣራ ምንድን ያየነው እነዚህ ሰዎች ከሚያደርጉት አንድ ነገር ለእነሱም እንዲመቻቸው ይመስለኛል። ያው አንተም በደንብ የምታውቀው ነገር ስለሆነ የተለያዩ አቅመ ደካሞችን ጎዳና ላይ ያሉ ሰዎችን በተለይ ደግሞ የታመሙትን የሞቱትን ወስደው የማስቀበር አይነት ነገር እንደሚሰሩ ተቆርቋሪ ሆነው ማለት ነው አይደል? ክፍለ ሀገር እኮ እኛ ሲጀምር የተለያዩ ቦታዎች ላይ እርዳታ እናደርጋለን። እርዳታ እኮ እንሰጣለን።
በጣም ለህፃናት ተማሪዎች ደብተር፣ ዩኒፎርም፣ አንዳንድ ነገር ያስቤዛ የሆነ ነገር እኮ እንረዳለን። በነገራችን ላይ እኮ በጣም እኮ ነው የሚወዷቸው። በጣም በተለይ ቤዛን እዛ በጣም እንደ ጥሩ ሰዎች ነው የሚያዩኛል በጣም በቃ። እና የኔን ልጁን ለውሰደው ለማለት አንዳንድ በጣም ያሳዝነዋል። በቃ የኔን ልጅ ውሰድልኝ፣ ምክንያቱም እዚህ መጥተው እንደሚማሩ ትንሽ ከፍ ያሉት ከሆኑ ደግሞ ቢያንስ ወይ ለስራ ወይ ወደ አረብ ሀገር እንደሚሄዱ እዚሁ በቃ ህይወት እንደሚጀምሩ ምናምን እንደዛ ነው የሚታስበው። ገባ እና በቃ እንታረጓለን። ወድቆ የተገኙትን በተለይ ደግሞ እንደዚህ አሁን ለምሳሌ ወላጅ አልባ ትልልቆቹም ደግሞ ቤተሰብ አልባ ጧሪ ቀባሪ የሌላቸው ምናምን አንዳንድ ጊዜም በመንግስት ደረጃ የሚቀበሩ አሉ አይደለ? ወድቀው የሚገኙ እነዛን ሰዎች እኛ ጉዳያቸውን እናስጨርሳለን። በቃ እንደ በጎ ስራ ማለት ነው። እንዲቀበሩ በስነ ስርዓት እናደርጋለን። ወደፊትም እንደዚህ አይነት ነገር ከማስታመም ውጪ እንደዚህ አይነት ስራ እንሰራለን የሚሉት ነገር እንዳለም ሰምቻለሁ። በሱም ብዙ ጊዜ እዚህ አረጋውያኖችን ብዙ ጊዜ እንደዛ ነው የምንወስደው። ይሄ ስትራቴጂ መጀመሪያም የነበረ ነው ከድሮም ጀምሮ። ገባ በተለይ እንደዚህ እንትን ሲሉ እናሳክማለን ተብሎ ይወሰዳል። ከአንድ ሳምንት ምናምን በኋላ ደግሞ በቃ እንትን እንደሌለው በቃ እንዳረፉ ነገሮች እንትን እንደሚሉ እና በተለያየ መልኩ ብቻ ያው ዞሮ ዞሮ የሚፈለገው ሰውነታቸው ስለሆነ ገባ በቃ እንትን አንዳንዴም አይናቸውን ለእንደዚህ ለበጎ አድራጎት ለሌላ በቃ እንዲሰጥ እንትን ብለዋል። ቀድሞ ይወጣና ከዛ በኋላ ያው ከሞቱ በኋላ ካረፉ በኋላ እንደወጣ ለሌላ ሰዎች እንዲጠቀሙበት እንደዚህ ማገልገል እንደሚችል በቃ እንደዚህ ምክንያቱም ኦልሬዲ እንደዚህ እንትኖችም ስላሉ እንደዚህ ሕክምና ሙያ ላይ ያሉ ሰዎችም አሉ እንደዚህ በደንብ የሚሰሩት ነገሮችን ኦርጋኖቹን በደንብ የሚያወጡት ገባ እና እነሱም ስላሉ በቃ አንዳንድ የተለያዩ ወረቀቶች ይወጣሉ ከሆስፒታል ብዙ ነገሮች ይኖራሉ። ኦርጋን የማስወጣትም ነገር ላይ ያሉበት ማለት ነው። ያወጣሉ እኮ ኦልሬዲ ሊቨራቸውን ያወጡታል፣ አንዳንዴ ኩላሊታቸውን ያወጡታል። በብዙ መልኩ ኢቭን ኩላሊቱን ይሸጣል። የሚሸጥበትም ጊዜ አለ። አብዛኛውን ግን ለአምልኮ ነው የሚጠቀሙበት። በቃ እኔ በጣም እሱን ነው ለአብዛኛውን የሚወስዱት አለ፣ ለራሳቸው የሚበሉት አለ። እና ብቻ እኔ ሳወራ ራሱ በጣም እያመመኝ ነው። ይህን ነገር ግን በምታውቅበት ሰዓት ይህን ያህል ጊዜ ልትነግረው ልትቀርበው ማለት የምትቀርበው እንደ ጓደኛ ምናምን የለህም? እንደው ከአይምሮ ራሱ ከጸጸት ለመራቅ ይህን ወንጀል ለመናገር ምን ተብሎ ይነገራል? ከሆነ ጊዜ በኋላ እኮ ጓደኞቼ እንዳለ እኮ በቃ እዛ ውስጥ ያሉ እኮ በቃ ፍቅረኔ እንዳልኩ በቃ ብዙም ሰው አላውቅም። በቃ ስራዬን ነበረ በቃ ፍቅረኛ ያለች ስራዬን ነው። ከስራ ወደ ቤት ነኝ። ብዙም ማውቀው ነገር አልነበረም። ማቆም ሰውም እንደዚህ አልነበረኝም። ሁሉ ነገር ፍቅረኛ የነበረች ግን ምንም እንደዚህ እንግዲህ ማህበራዊ ኖሮ ምናምን የለም። አሁን እኔ ለወንድሜም ላማከረውልና ግን ብለህ ታማከረው ቤተሰብ እኮ ይጠይቁኛል አንዳንዴ እንዴት ነው ግን ምን አይነት ስራ ነው በደንብ ይጠይቁኛል። ምክንያቱም በአንድ ጊዜ ነው የተለወጥኩት። በቃ አኗኗራችን ብዙ ነገር በደንብ እንደውም አይን ውስጥም ላለመግባት ትንሽ እንትን ነው እንጂ ከአቅም በደንብ ነበር አቅም። በቃ ከሆነ ጊዜ በኋላ እንዳልኩ እኮ ገንዘብ ምንም ችግር የለም። ገንዘብ በጣም አለ። በነገራችን ላይ ገንዘብ ደስታን አይገዛም ይባላል። ገንዘብ ቢገዛ ኖሮ ምንም እንደዚህ ላጋለጥም የምመጣበት ሜይ ቢ ላይ አይኖረኝም ነበረ። ግን ህሊና የሚባል ነገር አለ። ገባ ሰላም ከሌለ ገንዘቡ ምንም አያደርግልህም። ለዛም ነው ይህን ሁሉ ነገር በቃ የማገኘው ነገር ከሚደርስብኝ ውስጤን ከሚሰማኝ ሊበልጥ አልቻለም። ገባ በቃ በጸጸት እንትን ከምል ኦልሬዲ ነግረኛል። የህግ አካላቶችም ኦልሬዲ ጉዳዩን እንትን እንዳሉት፣ ስለዚህ በደንብ ማገዝ እችላለሁ ማለት ነው። በእነሱ እጅ ሳይሆን በመንግስት ግን የፈለገውን ቅጣት ቢደርስብኝ ዝግጁ ነኝ። ሌላ ደግሞ አንድ ጥያቄ ልጠይቅ የነበረው ምንድን ነው እኛም ስናይ አንዳንድ መረጃዎች አንተም ትንሽ ከነገርከኝ ነገር ዋናው ይህን ነገር ከሚያረጉት ዋነኛው የቀኝ እጇ የሚባለው እንደ ቤተሰብ የመጣ ነገር ነው እያልከኝ ነበረ። አባቷ እንዳሉበት ይህን ነገር እንደሚያውቁ አንተም ያያቸው እንዳየ የሆነ ነገርም ሲያረጉ ሲመገቡም ያው በቅርብ ትወጣ ስለነበረ ዋናው አባቷ ይመስለኛል ይህን ነገር የነገርከኝ። የዋናው የድርጅቱ ባለቤት የሆነችው አንተ የምታውቃቸው በደንብ ሁለቱን ነው፣ ማናጀሯንና የድርጅቱን ባለቤት። የድርጅቱ ባለቤት አባትየው ደግሞ ዋናው ሰው እንደሆነ አንተ እንደምታውቅ ያው እዚህ ነገር ውስጥ እንዳለበት። አባትየው ምን አይነት ሰው ነው?
ያው ትልቅ ሰው ናቸው። ብዙ ጊዜ እንዴት ነው ይመጣል ወደ ድርጅቱ? አይደለም እሳቸው ብዙ እንትን ከእንደዚህ ከድርጅቱ ከምኑ ይልቅ ወደ አምልኮ ነው እሳቸው ያሉበት። ብዙም እንደዚህ ነገሮች ላይ ያው ልጆቹ ነው የሚያስፈጽሙት። በቃ መቅደስ አለች፣ ቤዛ ነው ያለን ገባ። ግን አንዳንዴ እንዳልኩ ስሄድ አንዳንዴ እኔ ይዤበት የምሄድበት ጊዜ አለ እና ሲመገቡ እንደበላ እሳቸው ነው እንደውም ብዙ ጊዜ ካልበላን በቃ የሆነ እንደ ማስገደድም እንደ መቆጣትም እንደዛ እንትን ይላሉ። ግን መቅደስ ናት ብዙ ጊዜ እንደዚህ በቃ ሂድ ብላ በቃ እወጣለሁ በሆነ ነገር ታስወጣኛለች እንጂ እሳቸው በቃ ሁሉንም ነገር ግን እንትን አይሉኝም ነበር። ከኔ ጋር ብዙም እንትን የለንም። ይሄ በቃ ቀለባቸው አይወደኝም ታውቃለህ። እንትን አንባባል። እኔም በጣም ነው እንትን እምላቸው የምፈራቸው እና እሳቸውም ብዙም እንትን አይሉኝም። በቃ አያምኑኝም እንዳልኩ በቃ መቅደስ እንትን ስላለች እና እሷ ታምንብኛለች እሷ እና በደንብ ደግሞ ስራ ላይም በደንብ እሰራለሁ ገባ። ግን አምልኮ እስከሌለበት ግን እንደ ራሳቸው ሰው ያዩ ገባ። እኔ ነኝ እንደውም በደንብ እንትን ያላልኩት ወደ እነሱ ሳልልም ስራዬ ላይ በደንብ የቀጠልኩት ገባ። እና በቃ ብዙ ጊዜ በተለያየ ምክንያት እንዲሆኑ ነው ዛሬ እንደዚህ በሆነ ምክንያቶች እንጂ አይቀርልኝም ነበር። እኔም እዛው በቀጥል ኖሮ በደንብ ያስገድደዋል። በቃ አስገድደውም ቢሆን እንትን ይለዋል እንጂ እንዳልከው ያው አባትየው ናቸው አብዛኛውን ነገር ያመጡትም የቢዝነሱ ሁሉም ነገር መነሻ እሳቸው ናቸው። እሷ ጋርስ የሚመጡ የተለያዩ እንደዚህ የሚያደርጉ ጓደኞቿ ምናምን አሉ አይተባቸው? ማለት በሀብት ደረጃ ላይ ያሉ ሰዎች ናቸው አብዛኞቹ እነዛ ናቸው። በነገራችን ላይ ያለምንም ይሄ ውስጣቸው እንግዲህ ምንም አይመስላቸውም አይደል? ይሄን ነገር በሚመገቡበት በሚያደርጉበት ሰዓት ምንም አይሆንም። በቃ ምንም እኔ ሌሎቹን ያው ብዙም ከዛ በኋላ ማግኘት እንትን የለኝም ግን ምንም እንትን የላቸውም። በቃ አንዳንዴ አብሬያቸው ሰሆን አንዳንዴ የምታስመልስበት ጊዜ አለ። ግን ያው ከለመድኩም በቃ እንደውም ይስማማቸዋል። ጭራሽ እንደውም ተስማምቷቸዋል እነሱ። ለባለቤትስ እንዴት ነገርካት? አሁን በመጨረሻ ለባለቤትህ ያው እንዴት አወቀች? ለዚህ ነገር እንግዲህ እንድትወጣ ዋናው መነሻዋ ባለቤትህ ናት። ማወቅ ሳይሆን ከጊዜ ብዛት በጣም በቃ ውስጥ እየደበክ በዛ ላይም ያለ ፍቅር እየቀዘቀዘ እንደሆነ እያወቅከው ስትመጣ ብዙ ቃል እንዳልተገባባ ብዙ ተስፋ እንደሌለ የሆነ ሰዓት ላይ እየተያየ እያስመሰልክ መኖር ይከብዳል ገባ። ከጊዜ ብዛት በቃ ነገሮችን እኔ እኮ የምሰራው እንትን እንዳይልሽ ብዬ እንጂ ምክንያቱም ስለማይዋጥናት አብዛኛውን ነገር በቃ እኔ ታውቃለህ ያው በገንዘብ ያው እንትን የሚል ስለመሰለኝ የሆነ ሰዓት ላይ እንደዚህ ላድርግልሽ የሆነ መኪና ልግዛልሽ እንዲህ ስላት እንትን ይላታል። በቃ እንዴት ነው ከየት ነው ይሉናል። ስለዚህ እኔ ለእሷ ብዬ አከማችቸው ለእሷ ብዬ አምጥቸው የእንትን ያልኩትን ሀብት ደግሞ ምንም ለእሷ እንትን ማድረግ ካልቻልኩ ለምን ምኑን እንትን አልኩት? እዚህ ሁሉ ነገር ውስጥ ምን አስገባኝ ገባ ለአንድ ራሴ ያን እና በቃ ያለውን ነገር ቢያንስ ከዚህኛው ወደዛኛው ነግራታለሁ ብዬ የህገ ወጡን ስራ የኮንትሮባንዱን እንደዚህ ስነግራት በጣም እንትን አለችኝ። በቃ በጣም አላመነችበትም እና በቃ ይህን ስራ ማቆም አለብህ ምናምን። እኔ ደግሞ ማቆም አልችልም ገባ እና ሞክራለሁ። መጨረሻ ላይ በቃ እንደማላቆም ሲገባት በቃ ምረጥ ወይ ስራን ምረጥ ወይኔ ምረጥ እንደዚህ። ከዛ የሆነ ሰዓት ላይ በቃ ስመለስ ቤት የለችም ወይ ቤተሰቦቿ ጋር ሄዳለች እና በቃ ይህን ስራ ካላቆምኩ እንደማትመለስ ነገረችኝ። ባኔ ደግሞ እዚህ ጋር ስንት የተሸከምኩት ሌላ ነገር እያለ ይህን ነገር አውቃ ደግሞ ደብቄያታውን በሌላ እንትን ብታውቅ ከዛ በኋላ እንደ ሰው አታየኝም ገባ። ለእኔም ቢሆን በጣም እንትን ይለኛል እና ቢያንስ ግን ወደ እናንተ ስመጣ ነግሬያት ነው የመጣሁት። ፕሮግራማችሁን ካየሁት በኋላ ደውዬላት ብዙ ነገር ነግሬያት ነበር በቴክስትም በሆነም ነገር እና መስማት እስከሚሰቀጥታት እስከሚያቅታት ድረስ ግን ቢያንስ ያው እንዲሁ ለእውነት ቢያንስ እውነቱን እስካጋለጥኩ ድረስ እንዲሁ የሰራሁትን ባላካከስም ወደፊት ግን ከሚደርሰው ከሱ ሊና ያርፋል ብዬ ነው። ጥሩ ነገሮች እኛም የምንፈልጋቸውን የተለያዩ ነገሮች እየነገርከን ነው የነበረው ወንድሜ። ጥሩ መረጃዎች ናቸው፣ ጥሩ ማስረጃዎች ናቸው የሰጠኸኝ። በስተመጨረሻ ማሳይህ ነገር አለ ያልከኝ፣ ማሳይ የሆነ መረጃ አለ ያልከኝ ምንድን ነው? ምንም እንዳለ ሰጣለሁ ብያለሁ አይደል? መጀመሪያ እንደነገርኩ ምን ልታደርግልኝ እንችላለን ስትል ያው እኔ ጋር ያሉትን አንዳንድ ፋይሎች አሉ የተለያዩ። በእርግጥ ብዙ ሰው ነው እንትን የሚለው እና
እስካሁን ስሰራ ከነበረው ኮፒ ማስቀርባቸው ጊዜዎች ነበሩ እኔ ጋር ብዙ እንዳልኩ ትራንዛክሽኖችም ብዙ ክፍያዎች ከኔ ጋር ስለነበሩና አድራሻዎቹንም አሳይሃለሁ። የተለያዩ አድራሾች አሉ ሰዎችንም እና መጨረሻ ላይ ከነሱ ደግሞ ከመጥፋቴ ከአንድ ቀን በፊት የሁለት ሰው አይን ነበረ እኔ ጋር እሱን ላደርስላቸው ነበር ተቀጣጥረን ወደ እነሱ እየሄድኩ በዛው ነው የጠፋሁት። እና ያው ለአንድ ቀን ለማስረጃ እንኳን ከጠቀመ ብዬ ምንም ባያደርግም አሁን ያስኩታል እሱን ነው እንደነገርኩ እሱን ነው ይዤን ልመጥቻለሁ ያልኩት። እዛ አስቀምጬው ነው ኦልሬዲ ከይዘባቸው የጠፋው አለ ማለት ነው። አሳያለሁ። ያው ይሄኔ ያበዱ ነው በለኝ እንግዲህ መቼም ስልክ ምናምን አይደውሉልህም? እንዴት ነው? ቀጥታ ነው ስልኬን ሙሉ በሙሉ ነው በቃ ሲሜን እንትን አልኩ ጣልኩ። በቃ ምንም አይነት አሁን የምገናኝበት የለም። አዲስ ሲም አውጥቼ በርግጥ አንዳንድ ጊዜ እኔ ብቻ ለመደወል እጠቀምበታለሁ። ከባለቤቴ ጋርም አንዳንዴ ከቤተሰብ ጋር ብዙም የማወራውም ሰው ስለሌለ ገባ ለደህንነቴም በብዙ መልኩ ሊደርሱብኝ ስለሚችሉ እንደዚህ ከአይቲ ጋርም የተነካካ ሰው ስላላቸው አብዛኛውን በቃ ተደብቄ ነው ያለሁት እንዳልኩ። እስቲ አሳየኝ እስቲ አንተውና እሺ አንተ አንተውና እስቲ ክፈትና እንትን ላይ ጋርቋል ነው ያልከኝ ስለባየ እሱማ በእንትን ውስጥ ነው ያለው ጋርቋል የቆየ ነው ማለት ነው የሚይዘባቸው እንትን ያልከው ከወጣው ጀምሮ ካሜራና እስቲ አሳየኝና ይሄን ነገር አሳይልኝና በጣም የሚያሳዝን ነገር ነው እንግዲህ እያየን ያለ ነው። እንግዲህ የምን ያህል ሰው እንግዲህ በህይወት የነበሩም ሊሆኑ ይችላሉ የሞቱም ሊሆኑ ይችላሉ። ያው ጥሩ ነገር ነው ያረከው እንግዲህ ዞሮ ዞሮ እኛ ጋር መምጣት እንግዲህ ተመልካቾቻችን አሁን የምናደርገው ነገር ምንድነው እነዚህን ሰዎች ያው የሚኖርበትን ቦታ ታሳየናለህ። እኛ እንግዲህ የራሳችን የምንገባበት የሆነ ቴክኒክ ይኖረናል። ያው ወጣቶች ናቸው ከሆነ ቦታ ነው የመጣ ነው ብለን ሚዲያ ይዘን የሚቻል ከሆነ ሚዲያ ካሜራ ይዘን ለመሄድ እንሞክራለን። እምቢ ካሉን ደግሞ ለማስገባት ያው ድብቅ ካሜራም ቢሆን በደረታችን ይዘን ብዙ ጊዜ እንደዚህ አይነት ሰዎች እንደዚህ አይነት ወንጀለኞች በተደጋጋሚ እናገኛቸዋለን። ያው ተጠራጣሪዎች ናቸው። አንዳንዴም ደግሞ ያው ሰው እንዳይነቃባቸው የሚሰሩት የተለያየ ነገር ስላላቸው ደግሞ ዌልካም ብለው ደግሞ የሚያስገቡ አሉ። አንዳንድ እንደዚህ አይነት ነገር ውስጥ ያሉት እስቲ ቤታቸው ሄደን አንዳንድ ነገሮችን የተለያዩ መረጃዎችን ማስረጃዎችን ለማግኘት እንሞክራለን። እንግዲህ አብራችሁ ተከተሉኝ ነው የምለው። ይህን ፕሮግራም እየሰራሁላችሁ ያለሁት አቤል ነኝ። እንግዲህ ያው እንደተለመደው ሁል ጊዜም ይህን ቪዲዮ ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብራችሁን ቆዩ። ተመልካቾቻችን ያው ዳኒም አብሮን ነው የነበረው። ቤቱን አሳይቶን ሄዷል። ምናልባት እሱ እንግዲህ ፊት ለፊት ካዩት ለብዙ ጊዜ እዚህም አካባቢ መታየት የለበትም። እንደሚታወቀው የተለያዩ ሰዎች ከነሱ ጋር የሚሰሩ በአካባቢው እሱን የሚያውቁት አሉ። የነሱ ሰዎች ምናልባት አጋጣሚ በሆነ አጋጣሚ እሱን ቢያዩት ሰሞኑን ስላልነበረ የት ነበር ለነሱም ከኛ ጋር ከታየ ደግሞ ምን ታረጋላችሁ ምናምን የሚባል አይነት ነገር ስላለ ዳኒን እንዲሄድ አድርገናል። ከኛ ሰዎች ጋር ነው ያለው። ከነሂና ጋር ምናምን አንድ ቦታ ላይ ቁጭ ብለው እኛን እየተከታተሉ ነው እንግዲህ የሚሆነው። ላይ እኛን እያዩ ነው የሚሆነው። እንግባና እስቲ እነዚህን ወጣቶች እናዋራቸው። ሰላም ሰላም፣ እንዴት ናችሁ? ያው እንግዲህ እቴ እንደምታየው ካሜራ ይዘናል። የተለያዩ ወጣቶችን እየዞርን ያው እዚህ አካባቢ ላይ የተለያዩ ሰዎችን እየጠየቀን ነበረ። እንደናንተ ወጣቶች የሆኑ ካሜራው ማለት አልገባኝም። አዎ ሚዲያ ላይ ነው የምንሰራው። የተለያዩ የሚዲያ ስራዎችን እንሰራለን። የተለያዩ ወጣቶችን ሴቶችን እየዞርን ተሞክሮ ያላቸውን ሴቶች ኢንተርቪው እናደርጋለን። ማለት ውስጥ ገብተን እሺ አንዴ ሰላም ነው። እንዴት ናችሁ? እንዴት ነሽ? በድጋሚ
አለን ይኸውልሽ ያው እኛ እንግዲህ የምንሰራው የተለያዩ ሚዲያዎች ላይ ነው የምንሰራው፣ ማህበራዊ ስራዎች ላይ ነው የምናተኩረው። እንደናንተ ወጣት የሆኑትን ያው የተለያዩ ሰዎችን እዚህ አካባቢ ላይ እየጠየቅን ነበር። ማነው አርአያ ሊሆን የሚችለው እንደ አካባቢ ያው ስለናንተ የተለያዩ ነገሮችን እየጠየቅን ነበር እና የተለያዩ ስራዎችን ትሰራላችሁ። ካሜራው ለወጣቶች ተሞክሮ የእናንተ ህይወት እንድናካፍል ነው የመጣ ነው ስለምትሰሩት ስራ። እንችላለን መግባት? እሺ በጣም አሪፍ ንግቡ ቻችን ያው አስገብተውናል። ምክንያቱም የመጣንበትን ነገር ስንነግራቸው ለወጣቶች የህይወታቸው ተሞክሮ ስለሚሆን የኛ የህይወት ተሞክሮ ሌሎችን ወጣቶች የሚቀይር ትምህርት የሚሆን ከሆነ እንግዲህ እስቲ ብለው አስገብተውናል። እንከታተላቸው። ሰላም ናችሁ? እንኳን ደህና ቆያችሁን። ማን ልበል ስማችሁን? እስቲ መጀመሪያ ወደ ዋናው ነገር ከመግባታችን በፊት ራሳችሁን አስተዋውቁልኝ። ቤዛዊት ተክሉ እባላለሁ። እሺ እኔ መቅደስ ተሻለ እባላለሁ። እሺ መቅደስ ተሻለ እና ቤዛዊት ተክሉ። እንግዲህ የተለያዩ ሰዎችን ስለመሰሩ ስራ አርአያ ማን ሊሆን ይችላል እዚህ አካባቢ ላይ እዚህ ሰፈር ላይ ብለን ስንጠይቅ እነ መቅደስ እና እነ ቤዛን የመሰለ ስለ ስራ ስለ ህይወት ተሞክሮ የሚነግራችሁ የለም ተብለን የመጣ ነው። እስቲ መጀመሪያ ማን ናችሁ? ከራሳችሁ ማንነት እንጀምር። እሺ ያው እንደዚህ የሚያስብል ዝና የለንም እውነት ለመናገር ያን ያህል ብዙ ስራ አልሰራንም። ያው ግን እንደዛ ስላሉ እናመሰግናለን ያሉትን ሰዎች። እንደነገርኩክ መቅዲ ይባላለሁ። በስራዬ መቅዲ አቆላምጣ ነው አይደል? ራሷ ያው በዚህም ብዙ ሰዎች መቅዲ ስለሚሉኝ ነው ስላለመድኩት ለዛ ነው። እና በስራዬ ነጋዴ ነኝ እና የተለያዩ ጫማዎችን፣ ሞባይሎችን፣ ሽቶ ምናምኖችን አስመጣለሁ። ያው ስራዬ ያ ነው። ቋሚ ስራሽ እዛ ላይ ነው። ቋሚ ስራዬ ያ ነው። ያው በመቀጠል ደግሞ የተለያዩ እርዳታዎችን እንሰራለን። እሺ መጀመሪያ እስቲ ስራችሁ ላይ ያለውን ነገር እናተኩርና እህቴስ ምንድነው የስራሽ ድርሻ ከሷ ጋር? ያው ቤዛዊት እባላለሁ። እንደነገርኩክ መጀመሪያ ያው ስለመጣችሁ እናመሰግናለን። እኛም እናመሰግናለን። እኔም አሁን ላይ ያው በንግድ ስራ ላይ ነው የተሰማራሁት። ከመቅዲ ጋር ንግድ ነው የምንሰራው። ያው እኔ በሼር ነው የምንሰራው። የእሷ ቀኝ እጅ በለኝ። እውነት ለመናገር ቤዚ ቀኝ እጅ ብቻ ሳትሆን በጣም ብዙ ነገር ናት። ቀኝም ግራም ሁሉ ነገር ናት። ሁለቱም እጅ ናት። ቤዚ በጣም ጎበዝ ናት። እኔ ቤዚን ያወቅኩበት ቀን በጣም ነው የማመሰግነው። ስለክ እኔ እስቲ ስለሱ እናወራ። እንደውም ትንሽ ስለ ስራችሁ ከማውራታችን በፊት የተለያዩ ወጣቶች ናቸውና ይህን ፕሮግራም የሚከታተሉት የተለያዩ የማህበረሰብ ክፍሎች ናቸው የኛን ሚዲያ የሚከታተሉት። እስቲ ስለ ህይወታችሁ ስለ ትውውቃችሁ መጀመሪያ እናወራ። እሺ ከትውልዴ ከእድገቴ ልጀምር። የተወለድኩት እዚሁ አዲስ አበባ ነው። ያው ከልጅነቴ እስከ 12ኛ ክፍል በጣም ሌክዠሪ የሚባል ትምህርት ቤት ነው። ስሙን ያው መጥቀስ አልፈልግም። እንደዚህ አይነት ትምህርት ቤት ላይ አሪፍ ትምህርት ቤት ነው የተማርኩት። እናም በጣም አሪፍ ጊዜ ነበር ያሳለፍኩት። እዛም በዲሲፕሊን አንጸው ብቻ በብዙ ነገር ገንብተው ነበረ ያስተማሩን እና ትምህርት ቤቴን በዚህ አጋጣሚ አመሰግናለሁ። ቤዚን ዩኒቨርሲቲ ኮሌጅ ላይ ነው ማውቃት እና እዛ ነው የተዋወቅነው። ያው ከተዋወቅን በኋላ ትምህርት ላይም አብረን ጨርሰን ስራም ላይ አብረን ገባን። ያው እንደ ሼር ሆልደር ሆነን ነው የምንሰራው እና አብዛኛ ጊዜ አብረን ነን። በቃ ያው ትውውቃችሁ እንግዲህ ከልጅነት ጀምሮ ነው ያለው ማለት ነው። ያችን ፔሪድ እናውራት መጀመሪያ። ትውውቃችን ኮሌጅ ስንገባ እዛ ነው የተዋወቅን። የመጀመሪያው አመት ላይ ነው የተዋወቅነው እና ያው ቤተሰቦቻችንም ፓርትነር ናቸው፣ አባቶቻችን ማለት ነው። ቢዝነስ ላይ ማለት ነው። አዎ ቢዝነስ ላይ አብረው ነው የሚሰሩት። ያው እኛም የነሱን ፈለግ ተከትለን እኔና ቤዚም አብረን እየሰራን እንገኛለን። በጣም ደስ ይላል። እስቲ አንቺም እስቲ የነዛን ጊዜያቶች የተዋወቃችሁ ሰዓት የነበራችሁ እንዴት ነው እስቲ የምታስታውሻቸውን ነገሮች? አረ እነሱን ጊዜ ሲጀምር መርሳትም አይቻልም። በጣም የምወደው ጊዜ እስካሁን ከኖርኩት ውስጥ ብባል ያንን ጊዜ ነው የምጠቅስልክ። በጣም አሪፍ የሚባል ጊዜ ነበረ። ያው እንትን ደግሞ ሲሆን ኮሌጅ ላይ ደግሞ ሲሆን በጣም አሪፍ እድሜ ላይ ነን፣ ወጣቶች ነን። አዎ የኮሌጅ ህይወት ደግሞ በነገራችን ላይ ምንም የማይረሳ በቃ የሚያውቀዋል። በጣም የኮሌጅ ላይፍ በጣም የማይረሳ ነው።
እና በቃ ኮሌጅ ከሰጠኝ ነገር ውስጥ ብባል የመጀመሪያው መቅዲ ናት። በቃ ማለት እንደ እህትም ነው፣ እንደ ጓደኛ እንደ ስራ ምናምን ሳይሆን የኔ እና እሷ ከዛ አልፎ በቃ እስከ እንደ እህት ነው። በቃ ሁሉ ነገራችን የጋራ ነው። ሁሉ ቦታ አንድ ነን። በቃ መቅደስ ከተባለ ቤዛ ኦልሬዲ አለች። እኔም ቤዛ ከተባለ ደግሞ በቃ እንደዛ ነው ጓደኛነታችንና ከጓደኛነትም በጣም ጥሩ አልፏል። ጊዜ ነበረን እና ያው ፈጣሪ ይመስገን ከኮሌጅ ላይ ብቻ አላበቃም። አሁን ብዙ ጊዜ ተማሪዎች ትልቅ ትምህርት እንትን ሲል ጓደኝነታቸውን በዛው ይቀራል። የኛ ግን ኮሌጅ ላይ ብቻ አልቀረም። የኮሌጁ ጓደኝነት እዚህ ጋር መጥቶ እዚህ ጋር ደግሞ ሌላ ስራ ሌላ ህይወት አለ። ያው ሁለታችንም ከቤተሰቦቻችን ቤት እኩል ወተን አንድ ቤት ተከራይተን የዛን ጊዜ ነው ሁለታችንም ከቤተሰቦቻችን የተለየ ነው። በነገራችን ላይ ያው አንዳንድ ነገሮችም ስለእናንተ የተለያዩ ሰዎችንም እየጠየቁኝ ነበረ መረጃ። እዚህ ደረጃ ላይ ለመድረስ ዋናው ነገር ቤተሰቦቻችሁም ጥሩ በቢዝነስ ላይ ያሉ ሰዎች ናችሁ። ግን ወጣችሁ ቤተሰቦቻችሁ እንዴት አሳመናችኋቸው? ማለት የቤተሰቦቻችሁ ቢዝነስ አለ፣ ቶሎ ብላችሁ እዛ ቢዝነስ ውስጥ መግባት ትችላላችሁ። ቤተሰቦቻችሁ ደግሞ ያቀርቡላችሁ የተለያዩ ኦፈሮች ነበሩ አይደለ? እናንተ ደግሞ የፈለጋችሁት በራሳችሁ መንገድ መሄድን፣ በራሳችሁ መንገድ ህይወትን መጋፈጥን ነበር የፈለጋችሁት። እንዴት እዛ ነገር ከቤት እንውጣ እንጂ ሁለታችንም ቤተሰቦቻችን ድርጅቶች ውስጥ እንሰራለን የተወሰነ ስራዎች። ግን ደግሞ ወደ ራሳችሁ መስመር ከመግባታችሁ በፊት ማለት ነው እንሰራ ነበር። ግን ምንድነው የህይወትን ቻሌንጆች አብረን ለመጋፈጥ አሰብን። ቤተሰቦቻችን እንደነገርኩ ናቸው፣ ሀብታም ከሚባሉ ጎራ ውስጥ ነው የሚመደቡት። ግን ደግሞ ያው የታወቀ ነው፣ ሁሌም ዘላም ለማለምህን ቤተሰቦች ቤት አትኖርም። ስለዚህ እኔና እሷ ተመካክረን ሁሉም ነገር ካስተካከልን ቤቱን ከተከራየን ዕቃ ምናምን ከተገዛዛን በኋላ ነው ለቤተሰቦቻችን ራሱ የነገርናቸው ማለት ነው። እና ሊያስቆሙ ሞክረው ነበረ አባቶቻችን። እናቶቻችን ስላላመኑ መጀመሪያ ዝም ነው ያሉት። ልብስ ስንወስድ ምናምን ራሱ አይደል ይመቻችኋል። ያው መቼም ደግሞ የተሟላ ህይወት ነው ትኖሩ የነበረው እንደነገራችሁኝ ከሆነ እንደዚህ አይነት ቤተሰብ ውስጥ ታደጋችሁ እንደዛ ነበረ ያሉት። ግን ደግሞ ፋይናሊ ያው ህልማችንን አሳክተን አብረን መኖር ጀምረናል። ግን ያው የኔ አባት እንደውም ይገርማል ማለት እንትን እንድልም ፈልጓል። ምክንያቱም ያው የውጭውንም ህይወት እንዳይ ይፈልጋል፣ ሞር ጠንካራ እንደሆኑ ማለት ነው። አንዳንድ ጊዜ ካልወጣ ብዙ ነገሮችን አታውቅም። ሁሉ ጊዜ ምቾት ላይ አይኮንም ይላል። እኛ እዚህ ለመድረስ በጣም ዋጋ ከፍለን የደረስነውና ብዙም አልተጫነኝም። ደግሞ ያው ውጣ ውረዱን ያውቁታል ማለት ነው። ውጣ ውረዱን ከጥንት ጀምሮ ስለሚያውቁት እናቴ ናት ትንሽ ያው የእናትነት ስሜትን ያው ትረዳዋለህ ብዬ አስባለሁ እንጂ አባቴ በቃ ትውጣት ያው እኔም ደግሞ ባለው ነገር በማስፈልጋት ጊዜ ጎኗዋለሁ ብሎ ነው ዝም ያለው። ያው ከመቅዲ ጋርም ስለሆነ ፋሚሊያችንም ስለሚተዋወቅ ከሷ ጋር ደግሞ አንድ ላይ መሆኔን ሲያቅ ብዙም አልተቃወመም። የሚገርምህ ነገር ስንማር ተማሪ እያለን በቃ ጨርሰን ምናምን እነሱ ጋር ትንሽ ከሰራን በኋላ የራሳችንን ቢዝነስ ቢውልድ አድርገን አብረን እንኖራለን እየተባባለን እናወራ ነበረ። ያው አሁን ተሳካለን። በጣም ደስ ይላል። እንደዚህ ልላችሁ የቻልኩበት ዋናው ምክንያት ምን መሰለሽ? አሁን አንዳንድ ወላጅ አንዳንድ ቤተሰብ ምን አለ እንደዚህ የሚያደርግ እንደዚህ የሚያስብ ቤተሰብ እንዳለ ሁላ አንዳንድ ቤተሰብ ደግሞ እኔ የሰራሁት እኔ የለፋሁት ለማን ነው ማለት አንዳንዱ ቤተሰብ ሰርታ ታምጣ የፈለገ ትልቅ ደረጃ ላይ ቢደርሱም ትስራት በቃ ኢቭን ሁላ አንዳንድ መስሪያ ቤቶቻቸው ላይ ልጆቻቸውን ያስገቡና ከስር ደረጃው ላይ የሚያሰሩ አሉ። ሰርተን ነበረ። ግን የቤዛ አባት ነው እንደዛ የሚያስበው። የኔ አባት አያስብም ነበረ። ግን ደግሞ እሱን ተስራ የሚል የነበረው እሱ አባት ነው። የኔ አባት ያንቺ ደግሞ አትነኪያት። አይ ትንሽ እንኳን ከፍ አድርገናቸው ይስሩ፣ መስራቱን ይስሩ። ግን ትንሽ እኛ ከስር ነው የጀመርነው። ተላላኪ ሆነን ሰርተናል ብንልህ አታምንም። አዎ እውነት እንደዛ ሆነን ሰርተን ነበረ። ግን ደግሞ የእሱ አባት ይስሩ ይልፉ ይላል። የኔ ደግሞ ቆይ በቃችን ያህል ከሰሩ ደግሞ ካዩ ይበቃቸዋል ብሎ ወደ ሪሴፕሽን እያለ አደገ። አመጣጡንም የኔ አባት አመጣጡን ገንዘብ እንዴት ተሰርቶ ተለፍቶ እንደሚገኝ ማወቅ አለብሽ እያለን ያሳደገኝ። ድሮም በቃ እንዴት ነው ገንዘብ እሱን እኮ ነው ልልሽ ያደረኩት። አንዳንድ ያው ፋይናሊ እኮ አሁን ላይ ጠቅሞናል። ያ ነገር በጣም ነው የጠቀመን። ግን እንትን አንለውም። ያንን ለምን ሰራን ብለን ሪግሬት የምናደርገው ነገር የለም። ደስ ይላል ብቻ። ግን በዛ ያው ወደ ኋላ ተመልሰን እያወራን ነው። ያንን በሚሰሩበት ሰዓት ላይ በዛ ጊዜ በዛ ወቅት ላይ ድርጅት ውስጥ ያሉት ሰራተኞች እናንተ የማን ልጆች እንደሆናችሁ አያውቁም።
እዛ ድርጅት ውስጥ ዴይሊ አሁን አንዳንዴ የባለ ሀብት ልጅ ሲኮን ወይ የኦነሩ ልጅ ሲኮን ያው መካከለኛ ሚድል ክላስም ይሁን የስራው ሁኔታ ምንም ይሁን ትንሽ ከእናንተ ጋር ሁላ ለመቀራረብ የሚፈሩ ሁላ ሰራተኞች ሊኖሩ ይችላሉ። እናንተ ማን እንደሆናችሁ እንዴት ነበር ግንኙነታችሁ? የእነሱ አሁን የመሽቆጥቆጥም ነገር ሊኖር ይችላል ምናምን እንዴት ነው? መጀመሪያ አያውቁም ነበረ፣ ግን እድገት እያገኘን ስንሄድ ነው ያወቁትና በጣም ነበር የተገረሙት። በተለይ የኔ አባት ያደርጋል ብለው አያስቡም ነበረ እና ያው ሲያውቁ በጣም ነው የተገረሙት። ለእኛም የሆነ በቃ አለ አይደለ ትልቅ ክብርና ፍቅር ነው ያሳዩ። ያው ከኛ ጋር መስራት የሚፈልጉ ከድርጅቱ ነበሩ፣ ግን ያው ሁለታችንን እንበቃለን በማለት የራሳችንን ስራ መስራት ጀመረ። እኛ ልንወጣም ስናስብ የራሳችንን ቢዝነስ ቢልድ ማድረግ ስንጀምር ብዙ ሰው ነበረ ጥያቄ የሚያቀርበልን እና እኛ ግን ያባፈጻጸማችሁ በጣም አሪፍ ነበራችሁ። ዞሮ ኤዱኬሽን ላይም ትምህርቱ ላይም ኮሌጅ ላይም አሪፍ ስለነበራችሁ ማኔጅመንቱ ላይም ማኔጅ ለማድረግ ስራዎቹን ብዙም የከበዳችሁ ነገር አልነበረም ማለት ነው። በጎን አካውንቲንግም ተምረናል። ስለዚህ ያው የሂሳባችንን ጉዳይ አያሳስበንም እንዳልንህ የተማረን ስለሆነ ከትልቅም ግቢ ነው ጨርሰን የወጣ ነው። እንደዛ ስለሆነ ምንም እንግዲህ አሪፍ ደረጃ ላይ እንደደረሳችሁ ሁላ ዋናው ካየሁት ነገር እንግዲህ እዚህ ግቢም ስገባ ያው ጥበቃም አለ በር ላይ እናንተ ጋር እንደሆንኩኝ ነግሬ መታወቂያ አስይዘን ሁለታችንም ነው የገባ ነው። ከካሜራማኑ መታወቂያውን አስይዘን የገባ ነው። እንግዳ ማረፊያ ብለውን እዚህ ጋር ነው። ቤቱን ትልቅ ነው። ወደ ላይ ያው ጥሩ ነገር ላይ እንዳላችሁ የሚያሳይ ነገር ነው። እግዚአብሔር ይመስገን። እንግዲህ ጥሩ ነው ብለን እናስባለን አይደል? በደንብ በሚገባ በጣም አሪፍ። እሺ አሁን ትንሽ ደግሞ ያው ስለ ህይወት ተሞክሮቻችሁ ካወራን በኋላ እስቲ ስለ ስራዎቻችሁ ያው መጀመሪያ ላይ የነገራችሁኝ ነገር እንዳለ ሆኖ ስለ ስራዎቻችሁ እስቲ ስለ አንዱ ስራ ብትነግሩኝ። ከረንትሊ የምናስመጣው ሽቶ፣ ጫማና የተለያዩ ስማርት ስልኮች ፒሲዎች ነው። እነሱ ላይ ነው እየሰራን ያለ ነው። ኦኬ ፒሲ አብራቢላት እስቲ ያው እንዳለች ነው። አሁን ብዙ ቦታ ብራንች ምናምን አለን፣ በየሰፈሩ ብዙ ቦታ አለን። እቃዎች ምናምን ከውጭ እናስመጣለን። ያው በተመጣጣኝ ዋጋ እንሸጣለን። ፕሮሞሽን ምናምን ደግሞ እናሰራለን እና አሪፍ እየሄደ ነው ይመስገን። ስራዎቻችሁን እነዚህ ናቸው ማለት ነው? በብዛት የምንሰራው እሱን ነው። አሁንም ያው የተለያዩ ነገሮች እናስባለን። በዚህ ብቻ አንቀደብም። እንደ ወጣት ደግሞ ያው ባንዴ እዚህ ደረጃ ላይ አልደረሳችሁም። ዋናው ግን ቻሌንጆቻችሁ ምን ነበሩ? የተለያዩ ቻሌንጆች ይኖራቸዋል። ያን ያህል ቻሌንጅ እንኳን የለብንም እውነት ለመናገር ግን እንደ ቻሌንጅ ብዬ ማስበው ምን መሰለ፣ መጀመሪያ ከታች ነው ከተላላኪነት የጀመርነው አላልኩም? የዛኔ ተማሪ ነበርና እኔ በጣም ነበር የሚደብረኝ። የሆነ ዝቅ ማለቱ ምናምን አልወደውም ነበረ። የከሌጅ ተብሎ ተላላኪነት መስራት ሆነስትሊ እኔ እንደማስበው ፌር አይደለም ብዬ ነበር ማስበው። አሁን ላይ ግን በጣም ነው የጠቀመኝ። በጣም ከምነግርህ በላይ በደንብ ነው የጠቀመኝ። በቃ ምን ብዬ እንደማስረዳህ አላውቅም። በጣም ነው የጠቀመኝ። በተለይ ደግሞ ከሰራተኞቻችሁ ጋር ከራሳችሁ ሰራተኞቻችሁ ከተለያዩ ጋር ለሚኖራችሁ ኢንተራክሽን ለሚኖራችሁ ግንኙነት እንደ ቻሌንጅ ከተወሰደ በቃ እሱ ብቻ ነው ሊነሳ የሚችለው ማለት ነው። እንደ ቻሌንጅ እሱ ነው። ጠቅሟቸዋል። በእርግጥ የሆነ በቃ አይደለ ትርፍ እንደሚመጣው ኪሳራ የሚመጣበት ጊዜ አለ። ሰዎች ኦርደር አድርገው ኦርደር የማይቀበሉበት ጊዜ ይኖራል። ግን ያንን እኛ እንደ ቻሌንጅ አናየውም። እውነት ለመናገር በቃ የኛ ቻሌንጅ አለ ሌላ ለምን? አዎ ማለት ቻሌንጅ እኔ እንደማስበው ከሆነ ከላይፍም እንደተረዳሁት ከሆነ አንዴ ነገሮች ማለት ትክክለኛው መስመር ላይ እስክገባ ድረስ ነው ማለት ትናንትና ነው ቻሌንጅ የሚኖረው። የሆነ ነገሮች ከተሳኩ የሆነ ማለት ለምሳሌ ስራ እስክታገኝ ድረስ ነው በጣም ቻሌንጅ የሚሆንበት። ስራው ከተገኘ በኋላ የሆነ ኮንታክትህ ይሰፋል ምናምን ገንዘቡ በተወሰነ መልኩ ይመጣል እና የኔም ቻሌንጅ ትናንትና ላይ ነው።
ትላንትና እውነት ላይ ለመናገር ደግሞ ማለት ነው ቻሌንጅ። በጣም ግሬትፉል ነን ለላይፋችን። ምክንያቱም እንዳልነው እንትን እንሰራለን በጎ አድራጎት ልመጣ ነበር እንደውም በነገራችን ላይ ወደሱ ወደ እናንተ በጎ አድራጎቶችን እንሰራለን። እሱን ስናስበው ሆነስትሊ እኛ ምንም ቻሌንጅ አጋጥሞንም አያውቅም። ምንም የህይወት ፈተናም አጋጥሞን አያውቅም። በጣም አሪፍ መቅዲ፣ እንደውም ስለዚህ ተመስገን ነው። በጣም ተመስገን። ወደዚህ ነገር እንደውም ልመጣባቸው የነበረው ነገር ምንድን ነው የተለያዩ ሰዎች አንደኛ እንደ መረጃ ነገር እዚህም አካባቢ ላይ ነገሩኝ ነገር ምንድን ነው በጣም ለሰው እንደምትደርሱ የምትረዷቸው የተለያዩ ሰዎች እንዳሉ በተለይ የወደቁት ሰዎች ላይ መሄጃ የሌላቸው ሰዎች ላይ ከልጆችም ውጭ ደግሞ ትልቅ ሰዎች እንደዚህ መቀበሪያ የሌላቸው ሰዎች ላይ ያው መንግስት የሚያደርገው ነገር ቢኖርም እናንተ ደግሞ እንደ አንድ ማህበረሰብ የማህበረሰብ ማህበራዊ ኃላፊነትን ልወጣ ብላችሁ የምታረጉት አንዳንድ ነገሮች እንዳሉ ሰምቻለሁ። እስቲ ስለዛ ነገር ለመናገር ባንናገረው ጥሩ ነው። ምክንያቱም የሆነ በረከታችንን እናጣለን። ግን ያው ቤታችን እስከመጣን ድረስ የተወሰኑ ነገሮችን መማሪያ መናገር አለብን።